ብዙ ሰዎች ተራቀቅን ሲሉ ሄደው ከእግዚአብሔር ጋር ነው የሚጋጩት። እንደውም ደካማ ሰዎች ሳይቀሩ መፈላሰፍ ሲጀምሩ ፍልስፍናቸውን እግዚአብሔር የለም በማለት ይጀምሩታል። እቱቱ ብለው በድግምታቸው ጨጨ ጀጀ ብለው ሚሉትን ብለው መሬት ላይ ሲጥሉት፣ አንዳንዶቹ ደግሞ ምን ይላሉ? እንደው እግዚአብሔር ቢኖር ባይኖር ለኔ ምኔ ነው። ኃጢአት ሲደጋገምባቸውም አንዳንድ ጊዜ እግዚአብሔር የለም ወደ ማለት ሰዎች የሚሄዱበት መንገድ ነው። ዕውቀት ሁለት አይነት ነው ይላል። አንዱ ከሃይማኖት በፊት ያለ ዕውቀትና ከሃይማኖት በኋላ የሚመጣ ዕውቀት። ከሃይማኖት በፊት የሚመጣ የሚሰጥ ዕውቀት ማለት እቺ አእምሮ ጠባይ የምትባል ዕውቀት አለች። በተፈጥሮ ጨለማና ብርሃን ክፉና ደግ ምንለይባት፣ እሳትና ውሃ ምንለይባት በተፈጥሮ የምናገኛት ያለ ማዳላት ለሁሉም ሰው ምትሰጥ አእምሮ ጠባይ የምትባል በጎ ህሊና በተፈጥሮ የምናገኛት አለች። እውነተኛ ፍልስፍና ማለት ክርስትና ነው ይላል። እውነተኛ ፍልስፍና ክርስትና፣ ትልቁ ፍልስፍና ምነና ይላል። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እጅግ የተወደዳችሁ የአሽማል ሚዲያ ቤተሰቦቻችን በያላችሁበት እንደምን አላችሁ? ሰላም እግዚአብሔር ከሁላችን ጋር ይሁንና በዛሬው ዕለት ፍልስፍናና ክርስትና በሚል አዲስ ርዕስ አጭር ቆይታ ይኖረናል ማለት ነው። እንዴት ነው ምንና ምናቸው የሚለውን ነገር ማንሳት ያስፈለገበት ምክንያት የትምህርቱ መጨረሻ ሂዶ የሚያርፍበት ሀልዎተ እግዚአብሔርን ምክንያት ያደረገ ትምህርት ለመስጠት ነው። ሀልዎተ እግዚአብሔር ማለት የእግዚአብሔር መኖር የሚለውን የምንመለከትበት ቆይታ ነው። እንግዲህ ፍልስፍና መንፈሳዊ ፍልስፍና አለ፣ ስጋዊ ፍልስፍና አለ። በሁለት መንገድ ስጋዊና መንፈሳዊ ብለን ስንከፍለው ደግሞ እንደገና እነዚህ ደግሞ የስጋዊንም መንፈሳዊንም ፍልስፍና የሚያራምዱት መንፈሳዊያን ፈላስፎችና ስጋዊያን ፈላስፎች ተብለው በሁለት መንገድ የሚገለጡትን እናነሳለን። ርዕሰ ጉዳዩ በጣም ሰፊ ነው። ዛሬ ባንድ መርሃ ግብር የሚያልቅ አይደለም። ጥያቄዎችም እንደሚኖሩ ተስፋ በማድረግ ያንም እየጨመር ተከታታይ አድርገን ነው የምናየው ማለት ነው ትምህርቱን። በዚህ መካከል ክርስትናና ፍልስፍና ምንና ምን ናቸው፣ ወይንም ስጋውያን ፈላስፎችና መንፈሳውያን ፈላስፎች ርቀታቸው ምን ያክል ነው የሚለውን እያየን ስንሄድ ይህንን ካየን በኋላ ግብ የሚባለው ዋናው መጨረሻው ስንደርስ ግን ሀልዎተ እግዚአብሔር የእግዚአብሔርን መኖር ግልጽ በማድረግ ከዚህ የተነሳ መንፈሳዊውንና ስጋዊውን ፍልስፍና ከክርስትና ጋር አያይዞ ሚዛን የሆነ ሐሳብ ለማስቀመጥ እንዲመቸን ነው ይህንን ሐሳብ ያነሳ ነው። ሀልዎተ እግዚአብሔር ማለት አሁን ዋናው የትምህርታችን ግብ ብለናልና ብዙ ሰዎች ተራቀቅን ሲሉ ሄደው ከእግዚአብሔር ጋር ነው የሚጋጩት። እንደውም ደካማ ሰዎች ሳይቀሩ መፈላሰፍ ሲጀምሩ ፍልስፍናቸውን እግዚአብሔር የለም በማለት ይጀምሩታል። እንደ ትልቅ ነገር ይቆጥሩታል። እግዚአብሔር የለም ማለት በእርግጥ ከትልቅ ሰው ጋር መጋጨት ለትንንሽ ሰዎች ፕሮሞሽን እንደሆነ ይታወቃል። አሁን ትልቅ ሰው ከትንንሾች ጋር ከተጣላ የሚዋረደው ትልቁ ነው። ምንም ቢባሉ ትንሽ ሰዎች ግን ለነሱ ፕሮሞሽን እውቅና ነው የሚሆነው። ስለዚህ ጥቃቅን ፈላስፎች ስጋውያን ፈላስፎች የሚባሉት መፈላሰፍ ሲጀምሩ ሀልዎተ እግዚአብሔር የለም በማለት ትምህርታቸውን ፍልስፍናቸውን ይመሰርቱታል ማለት ነው እና ጭፍን የሆነ ሙሉ ሐሳብ ባለማቅረብ ማለት ነው እና የነዚህ ፈላስፋ የሚመስሉ ሰዎችን በመከተል ብዙ ሰዎች ይወዛገባሉ፣ ስተት ውስጥ ይወድቃሉ። ሳይዋቸው ከላይ ይሄ ዕውቀት ያላቸው ይመስላሉ። ነገር ግን እነዚህ ስጋውያን ፈላስፎች ማለት በመጽሐፍ እንደተገለጠው ዝናም የሌላቸው ደመናዎች ተብሎ በእኛ ሊቃውንት ትርጓሜ እንደነዚህ አይነቶችን ምላስ እንጂ ራስ ጭንቅላት የሌላቸውን ሰዎች፣ መንፈሳዊ ሕይወትም መንፈሳዊ ዕውቀትም የሌላቸው ሰዎች ዝናም የሌላቸው ደመናዎች ዘነመ መጣ ሲሉት እንዲሁ የሚበተን ደመና ናቸው እና ሀልዎተ እግዚአብሔር ለብዙዎቹ አንዳንዶቹ ተራቀቅን መጠቅን ብለው ከሚያነሱት ሐሳብ የተነሳ እግዚአብሔር ግን አለ፣ እግዚአብሔርማ ቢኖር ለምን እንዲህና እንዲያ ይሆን ነበር እያሉ የሆኑ ነገሮችን እግዚአብሔር ባይኖር ነው እንጂ ወደሚል ትምህርት ይወስዳሉ።
ስለዚህ ይህ በጣም አደገኛው ትምህርት ነው። በእርግጥ ለአንድ ሰው ጤነኛ አይምሮ ያለው ሰው ለምን ተፈጠርኩ፣ ለምን እኖራለሁ፣ የት እሄዳለሁ፣ መጨረሻዬ ማን አስገኘኝ ብሎ ማሰብ መጠየቅ አስፈላጊ ነው። መቼስ አንድ ህንፃ ካለ ሐናጺው አለ ማለት ነው። የሆነን ነገር የሚያስገኘው አስገኝ አለ ማለት ነውና አንዳንዶቹ ደግሞ ምን ይላሉ? እንደው እግዚአብሔር ቢኖር ባይኖር ለኔ ምኔ ነው ብለው ደግሞ ዝም ብለው ሁሉ ነገራቸውን እንደዚህ የተውት። ዳርዊናዊው አስተሳሰብ ደግሞ ስናየው ሰው ነፍስ ሳይሆን ለሰው ልጅ ያለው ህይወት ነው ያለው ሚል አስተሳሰብ ውስጥ ላለ ሰው ደግሞ ከዚህኛው ትንሽ ራቅ አለ የሚሉ ሰዎች የዳርዊን መንገድ ተከታዮች ናቸው ማለት ነው። ለምሳሌ አሁን እነዚህ እግዚአብሔር የለም የሚሉ ሰዎች እግዚአብሔር የለም ያሉበትን ምክንያት ሲጠየቁ ምንድነው እግዚአብሔር የለም ለማለታቸው ምክንያት የሆነው ሲባሉ እግዚአብሔርማ ቢኖር ኑሮ ይታይ ነበር ይላሉ። ስለዚህ ካልታየ እግዚአብሔርን ማናየው ከሆነ የለም ብለው ይደመድማሉ። በጣም የሚያሳዝ የለም ሰው አሁን ይህንን በምን ዝም ብሎ ራሱ በሐሳብ ስንሞግተው ይህን እንኳን አሁን የነሱ ሐሳብ እግዚአብሔር የለም ለማለታቸው እግዚአብሔር አለመታየቱ ከሆነ ብዙ ማናያቸው ግን ያሉ ነገሮች የሉም ወይ ወደሚል ሐሳብ ስንሄድ ዳኝነቱም ይሄን ሐሳብ የሚያነሱትም ሁላችንም ዳኝነት መስጠት ምንችልበት ነው። እግዚአብሔር የለም ለማለት ያበቃቸው አለመታየቱ ከሆነ ማናያቸው ያሉ ብዙ ነገር የለም ወይ ብሎ ማንሳት ያስፈልጋል። ለምሳሌ ይህንን ስል እንደው ባጭሩ የኛ ምታንቀሳቀሰን ምታወራጨን እንድንንቀሳቀስ ምታደርገን ነፍሳችን ናት። ነፍሳችን ደግሞ ባይናችን ማየት አንችልም። ከበቁ ከተራቀቁ ትልቁ ማዕረግ ላይ ከደረሱ ከቅዱሳን በቀር እንደው በእነሱ ደረጃ ሆኖ ካልሆነ በቀር ነፍሴን አይቻት አውቃለሁ እንዲህ ትመስላለች ነጭ ናት ጥቁር ናት ብሎ የሚናገር አለ ወይ ብለን ካነሳን በፍጹም ሊሆን አይችልም። ነፍስ ከተለየችን መንቀሳቀስ አንችልም። ነፍሳችን አለች ማለት ነው። ነፍሳችን ግን ከመካከላችን አይቶ የሚያውቅ ማንም ፈላስፋ የለም። ስለዚህ ከዚህ የተነሳ ይህ ነፍሳችን ስላላየናት የለችም ማለት እንደማንችል ሁሉ እግዚአብሔርን ስለማናየው ነው የለም ለማለት የበቃ ነው ለሚል መልስ እግዚአብሔርማ ቢኖር ኖሮ እናየው ነበር ካለ ነፍሳችንም እያለች ማየት አንችልም። ከዚህ የተነሳ ያኛው ሐሳብ በዚሁ የሚብራራ ነው። ደግሞስ እግዚአብሔር አይታይም በውኑ መጻሕፍት ምንድነው የሚሉን? በብሉይ ኪዳን በአዲስ ኪዳን የተጣሉ እስኪመስሉ ድረስ መጻሕፍት የእግዚአብሔርን ሀልዎት ይናገራሉ። የተጣሉ እስኪመስሉ ማለት ምን ማለት ነው? የሆነ ቦታ እግዚአብሔር እንደታየ ይገልጽልናል። የሆነ ቦታ ደግሞ እግዚአብሔርን ከቶ ማንም ያየው እንደሌለ ዮሐንስ በወንጌሉ እንደመዘገበው እግዚአብሔርንስ ከቶ ማን አላየውም በቅፎ ያለ አንድ ልጁ ተረከው እንጂ ብሎ እንደሚነግረን ቅዱስ ዮሐንስ ወንጌላዊ። ስለዚህ ማንም ሊያየው አይችልም። ነገር ግን አሁን እኛ ምን እናስባለን? ኢሳይያስ አሁን ኢሳይያስ አብርሃም ሥላሴን በቤቱ እንዳስተናገደ ያዕቆብ በፍኖተ ሎዛ እንዳየው ሲታገለው እንዳደረ ሹልዳው እስኪ ነካና እስኪ ደነዝዝ ድረስ እንደተገለጠ ሙሴ ሌሎችም ማየት እንደቻሉ ተነግሯል። ይሄ ግን በሙሉ ባህሪው ማየት እንደማይቻል ደግሞ ቅዱስ ዮሐንስ ተናግሯል። ኢሳይያስ በረጅም ዙፋን ላይ ተመልክቶታል። የልብሱ ዘርፍ መቅደሱን ሞልቶ አይቶታል። ግን እግዚአብሔርን አየሁ ማለት ባህር አየሁ ሰማይ አየሁ እንደማለት ነው። የሰማይን ርቀቱን የባህር ጥልቀቱን አይቶ መጨረስና ማረጋገጥ እንደማይቻል እንደዛ እንደማለት ነው ብሏል ዮሐንስ። በባህሪው ማን ሊያየው እንደማይችል ስለ እግዚአብሔር እናውቃለን እንጂ እግዚአብሔርን ጨርሰን እንደማናውቀው አንድ የተጠማ ሰው በውሃ ጥም የተጠማ ሰው ወደ ወንዝ ወርዶ ቢጠጣ ጥማቱን ለማርካት ያክል ይጠጣል እንጂ ወንዙን ማጉደል እንደማይችል ወንዙን ውሃ በሙሉ መጨረስ እንደማይችል ስለ እግዚአብሔር እናውቃለን እንጂ እግዚአብሔርን ጨርሶ የሚያውቀው ፍጡር የለም። መላእክት እንኳን እንደ ዝናብ ነጠብጣብ ዓለም ከተፈጠረ ጀምሮ ብዛታቸው ይሄ ነው ተብሎ ማይነገር ቅዱሳን መላእክት እንኳን ቢሆን ስለ እግዚአብሔር እናውቃለን ስለሆነች ቅንጣጤት ነገር የልብሱን ጫፍ እንኳን መቅደሱን የሞላውን የልብሱን ዘርፍ እንኳን ቅዱሳን መላእክት ተሰብስበው እንወቅ ቢሉ ማይታሰብ ሩቅና ድንቅ ነው። እጹብ ብለን ምን ተሆነው ማለት ነው። ስለዚህ አሁን እግዚአብሔር መኖሩን ያዩት የበቁ ቅዱሳን ልቡናቸው ንጹህ ያደረጉ
በከፊልም ቢሆን ሀልወቱን አይተው አረጋግጠዋል። ነገር ግን አሁን ፀሐይ አይኑ ማየት የተሳነው ሰው ማየት የማይችል ሰው ፀሐይ የለችም ብሎ ቢከራከር ማን ሊሰማው ይችላል? ፀሐይ መኖሯን ባይናማዎች ተረጋግጧልና። ስለዚህ አይን ስለሌለው ስለማያይ አንድ ሰው ፀሐይ የለችም ብሎ ቢከራከር ስለማያያት ነው እንጂ ፀሐይ መኖሯ አይን ያላቸው ሰዎች ያረጋግጣሉና ይሄ ክርክር ይሄ ጥያቄና መልስ እዚሁ ላይ ልባት ተሰጥቶት ይቆማል ማለት ነው። ማረፊያ ያገኛል ማለት ነው። ከዚህ የተነሳ አሁን መስማት የተሳነው ደግሞ ብንል ድምፅ የለም ቢል ጭንቅላት የሚያፈርስ ድምፅ ኖሮ ነገር ድምፅ የለም የሚሰማ ነገር የለም ቢል ጆሮ ባላቸው በሚሰሙ ሰዎች ተረጋግጧል። ዕውቀት የሌለው ሰው ዕውቀት የለም ቢል ዕውቀት የሚባል ነገር ምንም የለም ብሎ ቢከራከር ማን ሊሰማው ይችላል? ለምን? ዕውቀት መኖሩ በአዋቂዎች ታውቋልና ማለት ነው። ስለዚህ ከዚህ የተነሳ እኛ ማትታይ ነፍሳችን መኖሯን እንደምናረጋግጥ ማይታየው እግዚአብሔርም አለ። እኛ ማየት ባንችል እንኳን ማየት የሚችሉ ልቡናቸውን ያነጹ ልቡናቸውን ንጹህ በማድረግ ነቢያት እግዚአብሔርን አይተውታል ተብሎ እንደተነገረው በሙሉ ባህሪው ባያዩትም በዘፈቀደ ተገልጾላቸው እግዚአብሔር የታየበት ነገር ግን እንዳለ እናስታውሳለን። ስለዚህ ይህንን ምስጢር ያላወቁ ከዕውቀትም የራቁ ሰዎች ፈላስፋ የሚመስሉ ነገር ግን በመንፈሳዊም በስጋዊም ዕውቀት ውስጥ ያሉ እድሉ ገጥሟቸው ይህን ለማስተላለፍ የተነሱ ሰዎች ብዙ የዋሃንን ሊስቡ ለምንድን ነው ወደዚህ ሐሳብ እንኳን እንዲሄዱ የሚያደርጋቸው ምንድን ነው ሲባል ኃጢአት ሲደጋገምባቸውም አንዳንድ ጊዜ እግዚአብሔር የለም ወደ ማለት ሰዎች የሚሄዱበት መንገድ ነው። እግዚአብሔር የለም ለማለት የሚያበቃቸው ኃጢአት ሲደጋገምባቸው መልሰው ሲወድቁ እንደው ነገረ ስራቸው ሁሉ ከኃጢአት የተጣበቀ ሲሆን ሁሉ ነገሩ ስልችት ሲላቸው ተስፋ ሲያስቆርጣቸው ጨልም ሲል እንደው ከዚህ ሁሉ ነገር መንግሥተ ሰማያት የለችም እግዚአብሔር የለም ወደ ማለት ዝንባሌ ይሄዳሉ። በነፍስ ተጠያቂ ላለመሆን ህሊና ስላለች ከኃጢአት ጋር መኖሩን ምጠላ ነፍስና ንጽሕት የሆነች በጎ ህሊና ስላለች ያችን ስለምታሳውቅ በዛ መንገድ ላለመሄድ በተፈጥሮ በነገራችን ላይ ማሪሳቅ እንደሚናገረው ዕውቀት ሁለት አይነት ነው ይላል። አንዱ ከሃይማኖት በፊት ያለ ዕውቀትና ከሃይማኖት በኋላ የሚመጣ ዕውቀት። ከሃይማኖት በፊት የሚመጣ የሚሰጥ ዕውቀት ማለት እቺ አእምሮ ጠባይ የምትባል ዕውቀት አለች። በተፈጥሮ ጨለማና ብርሃን ክፉና ደግ ምንለይባት እሳትና ውሃ ምንለይባት በተፈጥሮ የምናገኛት ያለ ማዳላት ለሁሉም ሰው ምትሰጥ አእምሮ ጠባይ የምትባል በጎ ህሊና በተፈጥሮ የምናገኛት አለች። መምህራን አራት መምህራን አሉ። አእምሮ ጠባይ፣ ስነ ፍጥረት፣ መጻሕፍት፣ መምህራን። እነዚህን ምክንያት አድርጎ ነው ሰው ወደ እግዚአብሔር የሚቀርበው። ስለዚህ እቺ አእምሮ ጠባይ ለሁሉም የተሰጠች ናት፣ ለሚያምነው ለማያምነው። እና መጀመሪያ ከሃይማኖት የሚቀድም ዕውቀት አለ፣ ከሃይማኖት ደግሞ የሚወለድ ዕውቀት አለ። ከሃይማኖት የሚቀድም ዕውቀት እንደ ማሪሳቅ አነጋገር ከሃይማኖት የሚቀድም ዕውቀት የሚባለው ምንድን ነው? ከሃይማኖት በፊት ያለው ዕውቀት ማለት ይህ ስጋዊ ይህ በተፈጥሮ አእምሮ ጠባይ የምትባለዋ በተፈጥሮ የምትሰጠን ክፉና ደጉን ምንለይባት ያልናት ናት። ከሃይማኖት በኋላ የሚባለው ግን ሃይማኖታችን በዛች ዕውቀት ተመራምረን ሃይማኖታችን ካገኘን በኋላ ደግሞ ወደ ፍጹም ዕውቀት ወደ ማዕረጋት እስከ 10 ማዕረጋት ድረስ ምንንቀሳቀስባት ሰፊ የሆነች ዕውቀት ደግሞ እንዳለች መጻሕፍት ይጠቁማሉ፣ አባቶቻችን ይናገራሉ ማለት ነው። ስለዚህ ከዚህ የተነሳ ሀልወተ እግዚአብሔርን እንዲህና እንዲያያልን ጥናቱን እናስቀጥላለን ማለት ነው። የእግዚአብሔር ሀልወት የሚገለጥባቸው በጣም በርካታ መንገዶች አሉ። ስለዚህ ቅድም እንዳልነው ይሄ አይን የሌላቸው ሰዎች ፀሐይ የለችም ብለው መከራከር እንደማይችሉ ሁሉ አይን ባላቸው ተረጋግጦ ስለሚቆም ያላዩት ለምሳሌ አንድ ሰፊ አዳራሽ አለ ብንል እዛ ሰፊ አዳራሽ በጣም የከበረ የተወደደ ዕቃ ቢኖር ከአዳራሽ ውስጥ ከውጭ የሆኑ ሰዎች ቢኖሩና ከውስጥ ደግሞ ከዕቃው ጋር ሰዎች ቢኖሩ ስለዚህ ከውስጥ ስላለው የከበረ ዕቃ ከውስጥ ያሉ ሰዎች ሲመሰክሩ ከውጭ ያሉ ሰዎች ሊያሟርቱ ይችላሉ። ለምን? ከውስጥ ያለውን ዕቃ እያዩት አይደለማ። ከውስጥ ያለውን ውድ ዕቃ ለመመስከር ውስጥ መግባት ያስፈልጋል። የቤተ ክርስቲያንንም የመንግሥተ ሰማያትንም የእግዚአብሔርንም ሀልወት ለማጣጣምና ለማስረዳት እዚህ ውስጥ እዚህ ሰፊ አዳራሽ ከምንለው የእውቀት ሰርክል ውስጥ መግባት ያስፈልጋል። ስለዚህ ከዚህ የተነሳ እነዚህን ነገሮች
አሁን ማነሳሳቸው ማብራሪያ የሚያስፈልጋቸው ሀልዎተ እግዚአብሔር እንዴት ይጠናል እንዴት ነው የምናውቀው የሚሉት ወደዛ ለመሄድ እንደመነሻ ነው እየተናገርኩ ያለው። ይሄንን ለማጥራት ነው እንግዲህ ፍልስፍና ስጋዊ ፍልስፍናና መንፈሳዊ ፍልስፍና መንፈሳዊ ፈላስፎችና ስጋዊ ፈላስፎች እያነጻጸር ንጽጽር እየሰራን ነው ምን ሄደው ማለት ነው። እንግዲህ ፍልስፍና የሚባለው ጥበብ፣ ብልሃት፣ ዕውቀት፣ ፍቅረ ጥበብ ሚል ትርጉም ልንሰጠው እንችላለን። ለፍልስፍና ከፍለናን ስጋዊ ፈላስፎችና መንፈሳዊ ፈላስፎች ብለን ስጋዊ ፍልስፍናና መንፈሳዊ ፍልስፍና ብለን ከፍለናልና እያንዳንዱን ንጽጽሩን እንመለከታለን። ቅዱስ ዮሐንስ አፈወርቅ ሊቁ ሲናገር ግን እንዲህ ይላል፣ እውነተኛ ፍልስፍና ማለት ክርስትና ነው ይላል። እውነተኛ ፍልስፍና ክርስትና፣ ትልቁ ፍልስፍና ምነና ይላል። አዎ እውነተኛ ፍልስፍና የሚባለው ክርስትና ነው። እሱም ማለት ከኢአማንያን ከማያምኑ ሰዎች ከእግዚአብሔር የለሽ ሰዎች መለየት ነው ይልና ትልቁ ፍልስፍና ደግሞ ከዚህ ከፍ ሲል ምነና ከተድላ ዓለም ከዓለም ተድላ ደስታ ርቆ ወደ ገዳም ሄዶ ራስን ሰርቶ ቀጦ ሰውነትን ማኖር ነው ብሎ ሊቁ ይህንን መነሻ ይሰጠናል። እውነት ለመናገር እንደው ለንጽጽር ይሄ ቁመት ማለካካት አይደለም። እውነት ለመናገር ክርስትና የሚባለው በነገራችን ላይ ህየንተ ፍልስፍናን የሚወክልም አይደለም። ክርስትናው አመክንዮን አይቃወምም፣ አመክንዮንም ሙሉ በሙሉ አይቀበልም። አመክንዮን ሙሉ በሙሉ ክርስትናው አይቀበልም፣ አመክንዮንም ጨርሶ አይገፋም ክርስትናው። ከዚህ የተነሳ እነዚህን ሚዛን አድርጎ መሄድ ነው ማለት ነው። እና ቁመት ማለካካት ያልኩት ስጋዊ ፍልስፍና መንፈሳዊ ፍልስፍና ስንለው ንጽጽር ስንሰራ እጅግ በጣም እንዳልነበረ ሊያደርገው የሚችል ነው። አሁን ሳይንስን አንነቅፍም። ሳይንስ የወለደው ይሄው ኑሯችን አቅልሎት ረጅሙን መንገዳችን አጭር ያደረገው እያንዳንዱን ዝርዝር ጉዳይ ብንገባ የኑሯችን ውጣ ውረድ አጭርና ምቹ ያደረገልን የሳይንስ ውጤት እንደሆነ ማንም የማይክደው ሐቅ ነው። ይህንን አልነ ሳይንሱን አንነቅፍም እንቀበላለን ማለት ግን ሳይንሱን ከመንፈሳዊው ትምህርት ጋር ማነጻጸርም ማስተካከልም በምንም ተአምር አይቻልም። ለምሳሌ እንደው ሁለቱን ነገር ለማነጻጸር እንደው መንፈሳዊው ምን ያክል ሩቅ እንደሆነ በመጽሐፍ ቅዱስ የሆነ አንድ ሐሳብ ስናነሳ በተለይ እዚህ ኦሪት ዘጸአት ምዕራፍ 7 ቁጥር 12ን ስናነብ እግዚአብሔር ሙሴን ሕዝቡን ከፈርዖን አገዛዝ ነፃ እንዲያወጣ በላከው ጊዜ ማላከኝ ልበል ሲለው አልፋና ኦሜጋ የመጀመሪያውና የመጨረሻው እሱ እግዚአብሔር ላከኝ ብለህ ተናገር ብሎ ከነገረው በኋላ እሺ ብሎ ሙሴ አንድ ጥያቄ አነሳ። እንደው አንደበተ ወልዳፋ ነኝና አከናውነው መናገር አልችልም ሲለው አሮን ወንድምህ አፍ ይሁንህ ብሎ ነው የላከው። እንደሚታወቀው ካንተ ዘንድ ለመላኬ ምልክትስ ሲለው በትር ሰጠውና በእጁ እችን በትር ይዘህ ሂድ፣ በፈርዖን ፊት ጣላት፣ እባብ ትሆናለች። ከዛ በኋላ ደግሞ እባብ ከሆነች በኋላ መልሰህ አንሳት፣ በትር ትሆንልሃለች። ይህን ታምር አሳይተህ አውጣቸው እስራኤልን ብሎ ሲሰደው ደስ ብሎት ያንን ይዞ ከሄደ በኋላ ፈርዖንን ሕዝቤን ልቀቅ እግዚአብሔርን እወቅ ሲለው ለእስራኤልኒ ገብርኤ ኢይፌንዎ ወለእግዚአብሔርኒ ኢያአምሮ እግዚአብሔርንም አላውቅም እስራኤል ባሪያዬንም አልለቅም ብሎ ፈርዖን እንደዚህ ዘመን መንፈስ ክፉ ነው፣ የዚህ ዘመን መንፈስ ለቃለው ካለ በኋላ መልሶ ደግሞ ይመለሳልና ልክ እንደዚህ አንዴ ለቃለው አንዴ አልለቅም እያለ ወደ 10 መቅሰፍት እስኪደራረብበት ጊዜ የታየበት ታሪክ ነው። እኔ የፈለኩት ግን ከዚህ ጋር ምንድነው ሲባል ያችን በትር ወስዶ ሲጥላት እባብ ሆነች። ፈርዖን ያናየና ከእግዚአብሔር ተልኬ የመጣሁበት ምልክት ይሄ ነው ሲለው እንዴ በትርን መሬት ላይ ጥሎ እባብ ማድረግማ የኔ ጠንቋዮችም ያደርጉታል፣ የቤተ መንግስት ቅልብ ጠንቋዮች ተደማጭ ጠንቋዮች አሉ፣ ኢያኔስ ኢያንበሬስ የሚባል የፈርዖን ቤተ መንግስት አማካሪዎች ናቸውና እነዚህ ተጠርተው ይምጡና እስኪ ያድርጉት አለ ሙሴ። መጡና እነዚህ ጠንቋዮች ያንን በትር መሬት ላይ ወርውረው ሲጥሉት እቱቱ ብለው በድግምታቸው ጨጨ ጀጀ ብለው ሚሉትን ብለው መሬት ላይ ሲጥሉት ይሄ በትራቸው እባብ ሆነ እንደ ሙሴ በትር። የሙሴ በትርም እባብ ነው የሆነች፣ የነዚህ ጠንቋዮች በትርም እባብ ሆነ። ሙሴ ደነገጠ። እንዴት እግዚአብሔር ልኮኝ ይህን ያክል ታምር እንዴት የፈርዖን ጠንቋዮች እንዴት ያደርጉታል ነው ግራ ገባው። እና መጨረሻ ሙሴ ምን አለ? በል እንግዲህ አንድ ነገር ቀርቷቸዋል፣
እኔ በእባብ አደርጋለሁ እባብ ሆና አትቀርም መልሼ ሳነሳት በትሬ ምን ትሆናለች መልሼ በማነሳት ጊዜ ደግሞ በትር ትሆናለች ዙራ ስለዚህ መልሰው በትር ያደርጓትና ሂሳባችንን እንጨርሳለሁ እባብ ያደረጓትን በድግምታቸው መልሰው በትር ሊያደርጉ ሲሉ ግን አልነሳለች በዛው እባብ ሆና ስትቀር ሙሴ በትሩን ሲጥላት የነሱን እባብ አድርገው መመለስ ያቃታቸውን በትር የሙሴ በትር ግን ልቅምቅም አድርጋ የጠንቋዮችን በትር ዋጠቻቸው ከዚህ በኋላ ህዝቡን ለቃለው ወደሚል ሐሳብ ሄደ የጠንቋዮች በትር ከንቱ ሆነ ምድራዊው ፍልስፍና ሳይንሱም ይሁን ጥንቁልናም ይሁን የትኛውም ደረጃ ላይ የደረሰ ጥበብን ጥግ ያደረገ ግን ስጋዊ ስሌት የተከተለው እግዚአብሔራዊ ሰንሰለት የሌለው ነገር ሁሉ በነገራችን ላይ ሰይጣን ያስጀምራል አያስጨርስም እንደነዚህ አይነት ምልክቶች ናቸው የዋሃን ምዕመናንን የሚያስቷቸው ስለዚህ ከዚህ የተነሳ ይህንን ካደረጉማ አዋቂዎች ሆነው ነው እንጂ በቅተው ነው እንጂ ፈላስፎች ሆነው ነው እንጂ ብለው በሚያሳዩት ጥቃቅን ምልክት ሰይጣን ያስጀምራል አያስጨርስም እግዚአብሔር ያስጀምራል የጀመረውንም ያስጨርሳል የሙሴ ቀጠለ የጠንቋዮች ግን ቆመ በዚህ ምክንያት አሁን እኔ የምፈልገው ምንድነው ማሳያው ሲባል አሁንም እቺ የሙሴ እግዚአብሔራዊዋ በትር በእግዚአብሔር የተሰጠችው በትር መንፈሳዊውን ዓለም ነው የምትወክለው የቤተ ክርስቲያንን ዕውቀት የመንፈሳዊውን ሂደት ከእግዚአብሔር የተቀበልነውን ሰንሰለት ሰርቶ የሚመጣውን ሆሊ ትራዲሽን የሚባለው የቅዱስ ትውፊት የሚለውን ያን ተከትሎ የሚሄደውን ከእግዚአብሔር የተቀበላት ሙሴ ያቺ ምትወክለው ያንን ነው ከዛ ያቺ ወደ መስቀሉ ታሪክ ትገባለች ያ በሙሴ እጅ ያለው መንፈሳዊው ነገር ሁልጊዜም ዓለም ላይ ያለውን ነገር ከንቱ እያደረገው ለቃቅሞ መዋጥ አሁን የሳይንስ ውጤቶች የጥንቁልና የምናምን ውጤቶች ይኖራሉ ለጊዜው ውዥንብር ይፈጥራሉ የሚያሳዩት ምልክት አላቸው አው ግን አይዘልቁም ዘላቂ አይደሉም ከዛ አንፃር መንፈሳዊውን እግዚአብሔራዊን ፍልስፍና እንመዝነው ካልን ዓለም ላይ ያለ የሳይንሱን ዕውቀት የሳይንሱን ምጥቀት ያን እጹብ የተባለለትን የሳይንስ ዕውቀት ሁሉ ዱቄት ያደርገዋል ትቢያ ያደርገዋል ለምን እንደ ሙሴ በትር ልቅምቅም አድርጎ መዋጥ የሚችል ፍልስፍና ቤተክርስቲያን ነው ያለ ይሄ ስለሆነ ነው በጣም ያደጉ በጣም የተራቀቁ የግሪክ ፈላስፎች የአቴና ፍልስፍና የግሪክ ፍልስፍና እጅግ በጣም እስካፍንጫቸው ድረስ ማወቅ የሚችሉ እንደነ ቅዱስ ዮሐንስ አፈወርቅ እንደነ ቅዱስ ኤጲፋኒዮስ ያሉት የሃይማኖት አበው ሊቃውንት በአብዛኛው በግሪክና በአቴና ፍልስፍና ውስጥ ነው ውጦ ሳያስቀራቸው ያንን በጣም የተራቀቀና የመጠቀጹ ድንቅ የሚባል ፍልስፍና ረግጠውና ንቀው ይወጡ እንደ ሙሴ በትር ያኛውን ፍልስፍና ልቅምቅም አድርጎ ሚውጥ መንፈሳዊ ፍልስፍና ስላለው ወደዚህኛው እንዲመጡ የተገደዱት ለዚህ ነው ማንንም አስገዳጅ ሳይኖር ቅዳሴ እስኪደርሱ ድረስ ከ14ቱ ቅዳሴ መካከል ድርሰት የደረሱትን ከዛ ፍልስፍና አምልጠው ንቀውት የመጡ እስከ 10ኛው ማዕረግ ድረስ የደረሱ የመጡበት መንፈሳዊ ምጥቀት ከተዘጋ ደሳሳ ጎጆ ውስጥ ሆነው በየትኛውም ክፍለ ዓለም ላይ የሚሰራ እንደ ኤልሳ ግረፀሐይ ከደረሰችበት ደርሰው ማየት የሚችሉ ስላሴን ማየት እስኪችሉ ድረስ ያደረሳቸው ፍልስፍና ነው ማለት ነውና እነዚህ መንፈሳዊ ፈላስፎች የሚባሉት መንፈሳዊ ፍልስፍና ውስጥ ያሉት ትክክለኛ ፈላስፎች እንደነ ዮሐንስ አፈወርቅ ምናነሳሳቸው ትልቁ ፍልስፍና ክርስትና እውነተኛው ፍልስፍና ክርስትና ትልቁ ፍልስፍና ምነና ብሎ እስኪናገር ድረስ ልቡን ነፍቶ አንደበቱን ሞልቶ እስኪናገር ድረስ የተናገረለት ይሄ ሚደንቅና እጹብ ድንቅ የሆነ ፍልስፍና መንፈሳዊ ፍልስፍና እነዚህ መንፈሳዊ ፈላስፎች የሚባሉት ወደ ጥበባቸው ራሱ መንፈሳዊ ማንነትን የሚገልጥ ነው እንደውም እዚህ የቅዱስ ማቴዎስ ወንጌል ምዕራፍ 11 ላይ በትርጓሜ አንድ ሚነሳ ፈላስፋ አለ እንደዚህ የመንፈሳውያን ፈላስፎች ለዛ ተብሎ የመንፈሳዊ ፈላስፎች ለዛ ተብሎ ሚነሳ በጣም የሚገርመው እሱ ምንድነው በትርጓሜ የተቀመጠ ቃል ነው ይሄ ቃል ምንድነው የሚናገረው በትርጓሜ ያስቀመጡት አንድ ሰው ይላል አንድ ሰው ትዳር መስርቶ ሲኖር አባቱ ሞተና ያባቱ ቤተሰቦች መጠጊያ ያጡ ያባቱ ቤተሰቦች መጠጊያ ሲያጡ ከሱ ከወለዳቸው ልጆቹ ጋር ጨምሮ ያባቱን ቤተሰብ ባንድ ደርቦ ማስተዳደር ጀመረ ባንድ ላይ አብሮ ማስተዳደር ሲጀምር ያባቱ ቤተሰብና የሱ ቤተሰብ እርስ በርሳቸው እየተጣሉ
አወኩት ታወከ ሰውየው ለመኖር ተቸገረ ሲቸገር ታዋቂ ፈላስፋለና መልእክተኞችን ልኮ እስኪ ሄዳችሁ በእንደዚህ አይነት ህይወት አባቱ ሞቶ ያባቱን ቤተሰብ የራሱን ቤተሰብ እዞ ሲኖር ቤተሰቡ እየተጋጨ ሰውየው በችግር እየኖረ ነውና እስኪ ጠይቃችሁት ኑ ብሎ ወደ ፈላስፋ ይልካል ስለዚህ ወደ ፈላስፋው ሄዱና ሲጠይቁት ይህንን ሙሉ በሙሉ ይህንን ታሪክ ሲነግሩት አባቱ እንደሞተ ያባቱን ቤተሰብ ደርቦ ይዞ እንደሚኖር በመካከል ግጭት እንደተፈጠረ ሲጠይቁት ዝም አለ ሰማቸው አደመጣቸውና ለጊዜው መልስ ሳይሰጥ ዝም አለ ንግግሩን ትቶ በተግባር ሂዶ አትክልት ቦታ ውስጥ ገብቶ ያፈራውን የበሰለውን አስወግዶ ለቅሞ ያወራውን ይላል በቋንቋው የተቀመጠው ማለት ነው ስለዚህ ያንን የቆየውን የበሰለውን እንደማለት ነው ያንን ነገር ከላይ የነቀለ ይጥለዋል ያወራውን የበሰለውን የቆየውን የገነታውን እያወጣ ይጥለውና አዲሱን ተክል እያስታቀፈ አፈር እያስታቀፈ ሲጨርስ ዝም አላቸው ተመልሰው ሄዱ ምን ብላችሁ መጣችሁ ምን አላችሁ ሲላቸው ባወራንም ባናገረንም ከሆነ ቁጥር ነበር ሊያናግረን አልቻለም አሉ እንደው ምንም አላደረገም በተግባር ያሳየው ነገር የለም ሲላቸው አይ ከአትክልት ቦታ ገብቶ ያወራውን ያፈራውን ያደገውን የቆየውን የቆየውና የኖረውን እየነቀለ አስወግዶ አዳዲሱን ግን አፈር አስታቅፎት ወጦ ነው የሄደ ሲለው አይ ፈላስፎች በጥበብ ነው የሚናገሩ ይህ ትክክለኛ ጠቢብና ብልህ ነው እናንተ ባታስተውሉትና ሐሳቡን ስላልተረዳችሁት ነው እንጂ ነግሯችኋል የቆየውን የኖረውን የከረመውን ማስወገዱ ያባትን ቤተሰብ አስወግድ ማለት ነው ይህን ትንንሹን ደግሞ አፈር ማስታቀፉ ያንተን ቤተሰብ ረድተህ ኑር ማለቱ ነው ተርጉሞላቸዋል ብሎ ነገረው ስለዚህ ይህንን ከማን ጋር ኢየሱስ ክርስቶስም በግልጥ እንዲህ ነው ብሎ የሚነገር ሳይሆን ያለው ምስጢረኛና ቀረብ ያለ የምስጢር ሰው የሆነ የሚረዳው አይነት አካሄድ ነው የክርስቶስ አካሄድ ምስጢራቱንም ስናይ ራሱ ክርስቶስ ራሱን የሚገልጥበት አምላክነቱን የሚገልጥበት መንገድ ያየን እንደሆነ ክርስቶስ አምላክነቱን የሚገልጥባቸው መንገዶችም ልክ በዚህ አቅም በዚህ መንገድ ነው ልክ ይሄ በንግግር አይደለም የክርስቶስ ነገሮች ንግግር ላይ አይደለም ተግባር ላይ ነው የክርስቶስ ትምህርት እንደሚታወቀው ይሄም ትክክለኛው ፈላስፋ ትክክለኛው ጠቢብ ያደረገው ፕራክቲካል ነው በተግባር ነው ያሳያቸው ያንን መረዳት አለመረዳት ደግሞ የሰዎች አቅም ይለየዋል የመንግስተ ሰማያትን ምስጢር ማወቅ ለእናንተ ተሰጧቸዋል ተብሎ በወንጌል ተጽፏል ስለዚህ ለአንዳንዶቹ በምሳሌ የሚናገረው ይህ ስለማይገባቸው ነው ለሚገባቸው ግን እንደዛ ሰው ነግሯቸዋል በትክክል እናንተ ስላልተረዳችሁት ነው ብሎ እንደተናገረው በዛ መንገድ አስረድቷቸዋል ማለት ነው የክርስቶስን ያስተምሮ መንገድ የተከተልን እንደሆነ ይሄ ድንቅ ፈላስፋ ያደረገው መንገድ ክርስቶስ ምስጢራትን መንግስተ ሰማያትን ራሱን የሚገልጥበት ተግባር ላይና ምስጢራዊ የሆነ ነገር እንደሆነ የሚገለጽ ቃል ነው ማለት ነው ስጋውያን ደግሞ ንጽጽር እግረ መንገዱ ሌላውን ስጋውያን ፈላስፎች መካከል አንድ ብናነሳ በትርጓሜ በመዝሙረ ዳዊት የተቀመጠ ነው ተማሮችን ያስተምራልና ሰብስቦ እያስተማረ ያለ ከዕለታት አንድ ቀን ተማሮችን ምን አላቸው ይህ ሰው ስጋዊ ፈላስፋ ነው ግን ተራቀቁ ይላልና ሞትን ይፈራል መሞትስ አይቀርም ፈርሶ በስብሶ በመቃብር ስጋዬን እንዴት ትሎች በልተውት ይቀራል ይያለ ይፈራ ይደነግጥ ነበርና ይህንን ስለሚፈራ ትል እንዳይበላው መቃብር እንዳይቀበር አንድ ተፈላሰፍኩ ብሎ መቼስ የስጋ ፍልስፍና ሩቅ አይደለም ሲነግራቸው ደቀ መዛሙርቱን ምን አላቸው ተማሮቹን ሰብስቦ ልጆች ስሞት እንዳትቀብሩኝ ስጋዬ ጥፍሬ ሳይቀር በሙሉ ቀለም ነው ትምህርት ነው ማጂክ ነው ይገልጽላችኋል ስለዚህ ይህንን ነገር እኔ ስሞት እንዳትቀብሩኝ ስጋዬን ተካፍላችሁ ከበላችሁት ምሁራን ትሆናላችሁ እያለ አጓጉል ፍልስፍናውን በተማሮቹ ጆሮ መንዛት ሲጀምር ተማሮቹም ጉጉት አደረባቸው እንግዲህ የሱ ስጋ ምሁራን የሚያደርገን ከሆነ ማጂክ ከሆነ ስጋውን በልተን አንድ ቀን ምሁራን እንሆናለን ብለው አእምሯቸው ሰነፈ ይላል አእምሯቸው ሰነፍ ሆነ እንዳይማሩ ያላቸውን አቅም አሟጣው
እንዳይጠቀሙ ያዛቸው ማለት ነው። ከዚህ በኋላ ሰውየውን ሲያዩት ሞት መመኘት ጀመሩ። ለምን ምሁራን መሆን ይፈልጋሉ? ሰውየው እንዲሞት ይለምናል። ስለዚህ ሲያዩት አሁንም ለምልሞ ነው የሚያድረው፣ ያረጃል፣ ሊሞታን እያሉ ሲጠብቁት እንኳን ሊሞት እየለመለመ መሄድ። በእርግጥ እሱማ እድሜው ሲደርስ መሞቱ አይቀርም። ሰው ሲቸኩል ግን የቀረ ይመስለዋልና ከፍጥነታቸው ከችኩልነታቸው የተነሳ አሁን አንዳንድ ሰዎች ሲቸኩሉ እግዚአብሔር የዘገየ ያልሰማቸው ሁሉ እስኪመስላቸው ድረስ እንደሚፈጥኑት ማለት ነው። እና ምን እሱ እስኪሞት ማን ይደነቁራን፣ ዝም ብለን እንግደለውና ስጋውን በልተን ምሁራን እንሆን ብለው ያለ እድሜው ገደሉት ይላል። እንኳን በስጋው እንኳን እድሜው አጭር ሆነ። የራሳቸውንም የሌሎችንም እድሜ አጭር የሚያደርግ ቅርብ የሆነ ተራ ፍልስፍና ውስጥ የገቡ ሰዎች ግን ብዙ ተከታይ ያላቸው አብረው የሚወድቁ ሰዎች አሉና የስጋዊ ፍልስፍና እንዲህ በስጋ እንኳን ቅጣት ሲያሳይ የሚታይ ነውና ስጋዊና መንፈሳዊ ፍልስፍናዎችን በንጽጽር እያየንበት ምን ነው። በጣም አሁን ኦሾ ፍልስፍና ስናይ በእውነት የተራቀቁ መስለው ከእግዚአብሔር ጋር ሄደው የሚላተሙ እንዴ! በጣም እኮ ኦሾ ፍልስፍና አሁን ስተተኛው አዳም ሳይሆን እግዚአብሔር ነው ብለው እግዚአብሔርን የሚሞግቱ ፈላስፋ የሚመስሉ አዳም ሳይሆን ስተተኛው እግዚአብሔር ነው ይላሉ። ለምንድን ነው እግዚአብሔር ስተተኛ የሚሆነው ሲባል ከገነት ውስጥ ያለችው አትብላ የተባለችዋን እጽ የኦሾ ፍልስፍና አትብላ ብሎ ከነገረው በኋላ ዕውቀትንና ጥበብን እንደምትገልጥ ነግሮታል። ጥበብንና ዕውቀትን ደግሞ ሰው ይፈልጋል። ስለዚህ ዕውቀትን ጥበብን እንደምትገልጥችን እጽ መናገር የለበትም ነበር ለአዳም እግዚአብሔር። ከዚህ የተነሳ እግዚአብሔር እንጂ አዳም አይደለም ስተተኛው፣ እግዚአብሔር እንጂ አዳም አይደለም ብለው የአዳምን ስተት ወደ እግዚአብሔር ሰጠው። ከአዳም ጎን ሆነው እግዚአብሔርን የሚሞግቱ የሚያሟርቱ ሟርተኞች ፈላስፋ የሚመስሉ ነገሮች አሉ። ሌላ ምንም ያልተጻፈ የሌለ ነገር የሚጨምሩ እንዲህ እያልነ ትውልዱን የሚያባዝኑት። ትውልዱ ፊክሽን ነው የሚያነባው። አሁን ፍልስፍና መጽሐፍ አያንብ የሚል አቋም የለኝም። መነበብ አለበት። መጀመሪያ ግን መመስረት ያለበት ሰው ሃይማኖታዊ ትምህርትን ካወቀ በኋላ ነው ሌላውን መጨመር ያለበት። አሁን ሰው ከፍልስፍና ከልብ ወለድ ላይ ይጀምራል። እንደገና ሃይማኖቱን በኋላ ማልበሻ ያደርገዋል። ስለዚህ ይምታታበታል። ማን ነው መሰረት ግራውንድ መሆን ያለበት የሚባለውን ማወቅ መቻል አለበት። አክሎም ይሄ የኦሾ ፍልስፍና እንዲህ እያለ ሲሄድ ምንም ያልተጻፈ ነገር ሲናገር ምን ይላል? እግዚአብሔር በመጀመሪያ እግዚአብሔር አዳምና ሔዋንን ከፈጠረ በኋላ አንዲት ጠባብ አልጋ ሰጣቸው። አልጋዋ የምታስተኛ አንድ ሰው ብቻ ነው ይላል ኦሾ። አንድ ሰው ብቻ የምታስተኛ ጠባብ አልጋ፣ ግን ሁለት ሰዎች አዳምና ሔዋንን ፈጥሮ ሁለት ሰዎች፣ በዛ መካከል ሁለቱም ካልጋው መተኛት ይፈልጋሉ። ሁለቱም እዚች አልጋ መተኛት ነው የሚፈልጉ። ግን እዚች አልጋ ላይ የምታስተኛ አልጋዋ ደግሞ አንድ ሰው ናት። እኔ ልተኛ በሚል ራስን በማስቀደት ግጭት ጠብ ተጀመረ ብሎ የሌለ ወፍ ዘራሽ አድራሻ የሌለው ነገር ይረጫልና እንዲህ እያደረገ አሁን ስተተኛው እግዚአብሔር ነው እያለ ስተቶችን በሙሉ ወደ እግዚአብሔር እያስጠጋ መሄድ ምድራዊ ፍልስፍና ቅድም እንዳየነው ስጋውን ለመብላት እነሱም እኮ ያን ስጋውን በልተው ተማሮች እኮ ምሁራን አይሆኑም ደንቆሮ ካልሆኑ በቀር የሰው የሩቅ ብእሲ የተራሰው ደም ካላደነቆረ በሆነ ምስጢር ሊገልጽ አይችልምና ሌሎችን ጨምሮ አይምራቸውን በማስነፍ ወደ ጉዳት ይመራል የሚሉትን በጣም ብዙ ማነጻጸሪያዎችን መንፈሳዊና ስጋዊ የሚባሉ ፍልስፍናዎቻችን እየተመለከትን እያነጻጸርን የምንሄድበት አጋጣሚ ነው ያለን። ሀልወተ እግዚአብሔር እንዴት ማጥናት እንዳለብን ሰፊ ርዕስ ነው የመረጥነው። እንዲያው ይሄ ያሳየሁት ዛሬ እንደ መግቢያ ነው ያሳየሁትና ስጋዊ ፍልስፍና መንፈሳዊ ፍልስፍና ከክርስትና አንጻር እንዴት ነው፣ ስጋውያን ፈላስፎች መንፈሳውያን ፈላስፎች እንዴት ነው፣ ይህን ካየን በኋላ ሀልወተ እግዚአብሔር የእግዚአብሔር መኖር ምንድን ነው? አሁን ማኒ የሚባለው ካዲ ማኒ የሚባል አንድ ከሃዲ ምንድነው ያደረገ? ማኒ አህያ አንዲት አህያ ስትጠፋው የኔ ዝጓዊ ባይታዊ ነው ዘግቶ ሚኖር መናኝ የሚባል ሰው ነበርና የኔ አህያ ጠፍታ ከቀረች እግዚአብሔር የለም እላለሁ፣ አህያ ከተገኘች ግን እውነትም እግዚአብሔር አለ ብሎ በትምክህት እንዲህ ሲል እግዚአብሔርም በትትና ቢለምኑት እንጂ በትዕቢት ቢለምኑት አይሰማምና ትገኝ የነበረችውን አህያ አራቃት፣ ቅርብ የነበረችውን እያራቃት ሄደ፣ ጠፍታ ቀረች፣ እሱም ጠፍቶ በዛው ክዶ ቀረ። አሁን ሜጀሩ መለኪያው እግዚአብሔር ካለ የኔ አህያ ጠፍታ አትቀርም፣ እኔን የመሰለ ጻድቅ ሰው፣ እኔን የመሰለ ጸሎተኛ፣ እኔን የመሰለ ለእግዚአብሔር ቅርብ የሆኑ ሰው ንብረቴ እንዴት ትጠፋለች? የሱ ሁኜ የኔ ንብረት ምጠፋ ከሆነ እግዚአብሔር የለም ማለት ነው እላለሁ፣ ከተገኘች ግን አለ በሚል ተልካሻ ምክንያት
እግዚአብሔርም በትዕቢት ሲለምኑት አይሰማምና አራቀበት እሱም እንደወደቀ ቀረ ይላልና ይሄ ንጽጽር እየሰራን ሁለቱን ነገሮች ያነጻጸር ምን ሄድበት አለወት እግዚአብሔርን ምናጠናበት ነው። በዛሬውም ያልቅ አይደለም በሌላ መርሃ ግብር ይሁን ርስ ምክንያት አድርገን የጀመርነው ስለሆነ እንመጣለን። ጥያቄዎችም ካሉ በዚህኛው መርሃ ግብር ተቀብለን አብረን ከትምህርቱ ጋር ምንመልስበት ይሆናል። የሰማነውን በልቡናችን ያሳድርልን። እግዚአብሔር ይስጥልን።